ወይዘሮ ዛህራ ሜርሲንና ሲፈንን አጋለጠቻቸው። ወይዘሮ ዛህራ ሲፈንን እንግዲህ ያጋለጠቻቸው እሷ ትኩረት አድርጋ በማየት ነበረ። ሁኔታውም ከእንቅስቃሴያቸው ሲመነጋገሩ የመረበሽ ባህሪ በሲፈን ላይ ስታይባት ሲፈን አንድ ነገር እንዳደረገች ተረዳች። ሲፈን ከዘመዷ ወገኖ ጋራ በስልክ እያወራች አሰናበትኳት እኮ እያለች ስትናገር እንዴት አድርገሽ አሰናበትሻት እያለ ሲጠይቃት በትራስ አፍኝ አሰናበትኳትና ማንም የጠረጠረብሽ የለም ወይ ሲላት ማንም የጠረጠረ የለብኝም እመነኝ በማለት እንግዲህ ስትናገር ወይዘሮ ዛህራ ተደብቃ በቤት ውስጥ አዳመጠችና ጉድ አቶ አምናን ያልሰማው ጉድ በማለት ትላለች። ከዛም እንግዲህ ሜርሲና ጄሪ ደግሞ አንድ ክፍል ሆነው እንዲሁም ጓደኛዬ ግን አቶ አምና ወይዘሮ ሰማሄር በምን የሄደ ሞተች ትመስልሻለች እያለች ስታወራ አንቺ በሰጠሻት መድኃኒት ነው ታዲያ በሌላም በምን ይሆናል? ይህን ታዲያ አንቺ አማቴ እንደምትፈልጊ ነበር። ታዲያ ምንድን ነበር ትብብሩ? ከኔ ጋር ጓደኝነት ይሆንሽው? እኛ እኮ የምንሸኘውን እንሸኛለን፣ የምናጋባው እናጋባለን። አጋባንሽ እኮ ያጋባንሽ ታዲያ ከዚህ ሁላ ምርጫ መካከል ለምኑ ብለሽ ታስቢያለሽ? በማለት ስትነጋገርና ሲጨቃጨቁ የነበረውን አሁንም ወይዘሮ ዛህራ በቤት ውስጥ እየተደበቀች እያንዳንዳቸው ኮቴያቸውን በማዳመጥ እስከ መጨረሻ ለአቶ አምናን ሄዳ ተናገረች። አቶ አምናን በዚህ ቤት ውስጥ የተሰራውን ስራ ሚሞሪው ጀምሮ ከዚህ በፊት ሚሞሪ ለምን አስፈልጓት እንደው ባላቅም ቤት እንዳጸዳልሽ ኪችን እንድሰራልሽ ብላ ሚሞሪውን የወሰደችው ሚሞሪ ነበር። ይህ ሚሞሪ ደግሞ አንተ እንድታየው ፈልጋለሁ በማለት ስትሰጠው እሱ ደግሞ ያንን ሚሞሪ ወደ ራሱ ስልክ አስገብቶ ሲያየው ጄሪ እናቱን በመድኃኒት ስትመርዝ የነበረውን በማየቱ ደነገጠ። ይህንን ከየት ነው ያገኘሽው ሲላት እንግዲህ ከሜርሲ ነው በማለት ትናገር። አሁን ለጊዜው የሜርሲ ነገር ይቆየኝና የሰፊናንና የጄሪ ማጣራት አለብኝ። እሷን አክስቴን እኔ በምደርስበት መንገዱ ደርሼ አንቄ እንደ ዶሮ ነው የምቆለምማት በማለት ይናገራል። ከዛም ወይዘሮ ሮዚና አክስትየዋ ስትመጣ አምናን ምን ሆነ ነው ስትለው አክስቴ እዚህ ቤት ውስጥ እየተሰራ ያለውን ክትትል ያስፈልገናል እያንዳንዱን ነገር። ስለዚህ አሁን የአባቴንም እጅ የላከውን ሰውዬ ከመስሪያ ቤት ቃል እያጣራ ነው፣ እኛም በዚህ ቤት ውስጥ ማጣራት ይኖርብናል ብሎ ሲነግራት እኔማ የእህቴን ሰው ያስወገዳትን ሳላውቅ መቼም እዚህ ቤት ውስጥ እንጂ ማንም አልመጣም በማለት ሆስፒታል ይወስዷታል። ወይዘሮ ሰማሄር ከመሞቷ በፊት ሆስፒታል ስትመረመር በትራስ ታፍና እንደሞተች እንጂ በነበረባት የመመረዝና የሕክምና ውጤቷ በሚያሳይበት መንገድ በዛ እንዳልሞተች ሲናገር አየሽ እናቴ በህመሟ ምክንያት እንዳልሞተች የተረጋገጠ መረጃ መጣልኝ ሲል ለአክስትየዋ ያሳያታል። ይሄን ታዲያ የሚያደርጉት ሜርሲና ስትል ወይዘሮ ሮዚና ስትናገር ሜርሲ አይደለችም፣ ግን ሜርሲ ተባባሪ ልትሆን ትችላለች። ቀጥታ እዚህ ቤት መምጣቷ ለምንድን ነው የሚለው የጠየቁና እናትህ ተስማምታ ነበር ወይ ብዬ የጠየቁ እኮ ለዚህ ነው ልጄ። ስለዚህ ሁሉ ድርጊት እዚህ ቤት ውስጥ የሆኑ ሰዎችን የያዘቻቸው ነገር አለ፣ በገንዘብ አስራቸው ወይንስ በአንድ ሚስጥር ይዛባቸው በሆነ ነገር እያደረገኝ ነው የምታካልላቸው ስትል ትናገራለች። ወይዘሮ ሜርሲ ለጄሪ አሁን ይሄንን ልጅ እናቱን አስወግደሽ ልጁ ያንተ ነው ብለሽ ብትዩ ደሞስ ምን ጊዜ ነው እንደ ኮምፒውተር ተፈለፍል ያለሽ እንዴ እንደዚህ በአንድ ጊዜ አረገዝኩ የምትዩ? አሁንስ ይሄ አንድ ስገሎና ማዳን እንትን አይልም አይቃረንም? ነግሬሻለሁ እኮ አንቺ ከኔ ጓደኛ ካልሆንሽ ሁሉም ነገርሽ እንደሚወጣልሽ እርግጠኛ ነኝ በማለት ስትናገራት ጓደኛዬ ይቅርታ አድርግልኝ እያለች ስትል ሲፈንም እንዲሁ በቃ አንድ ሰውን ያስወገደ ሰው እንደሚቅበዘበዘው ወደዛና ወደዚህ ስትቅበዘበዝ ወይዘሮ ዛህራ እቺ ልጅ ምን እንደሆነች አላቅም ከወይዘሮ ሰማሄር ሞት በኋላ የሆነ እንቅስቃሴ አላት በማለት ትናገራለች። አቶ አምናንም ምግብ በፍጹም አልበላም ብለው በተቀመጡበት እባክህ እያሉ ወይዘሮ ዛህራ እባክህ ልጄ ታስፈልጋናለህ፣ ለኛ ለብዙ ሰው ታስፈልጋናለህ ቢሉት እኔ በቅለህም በኋላ ለእናቴን ካጣው ለማንም ብዬ ነው አላስፈልግም ሲል አይ እንደሱማ ማለት የለብህም እናትህንም ሆነ አባትህን እንደዚህ እያደረገብህ ያለህን ሰው ቶሎ ብለህ ካልደረስክበት ለአንተ አስጊ አይደለም ወይ በማለት ወይዘሮ ዛህራ ትነግረዋለች።
ወይዘሮ ሮዚና አዎ ልክ ናት። ዛህራ መስማት አለብን። እዚህ ቤት ውስጥ እንግዲህ ማን ጥሩ ማን መጥፎ እንደሆነ ልናውቅ አልገባንም ሲል እመነኝ አለችው ብሌን። አቶ አምናን እመነኝ፣ እኔ በፍጹም አንተ ያልከኝን ነገር እንደው እዚህ ቤትም እንደውም ያልወጣሁት ምክንያት የኔ ነፃነትና ማንነት ይውጣልኝ ብዬ ነው። እኔም እንደውም በዛ ዝግጅት ቀላለ መገኘት ለእናቴ ዛህራ ነግሬያት ነበር። እናቴ ዛህራ ግን መሸሽ ምክንያት ሊሆን አይችልም በማለት ነው የተናገረችው። እውነትም እንኳን አልሸሸው በዛን ሰዓት ባልኖር ኑሮ ያ በር ላይ የተጣለውን የአባትህን እጅ አንቺ ነሽ ያስጣልሽው ብለህ ትለኝ ነበር። ሁሉ ነገር ለበጎ ነው በማለት ትናገረዋለች። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛል። ቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ ድር ቀጣይ ፓርቲ ዘመተናል። በዚህ ፓርቲ እንግዲህ አቶ አምናን በጣም እየተበሳጨና እየተናደደ በዚህ ቤት ውስጥ በእናቴና በአባቴ ላይ እያደረገ ያለውን ሰው ማወቅ አለብኝ። በመስሪያ ቤት ሆነ ያላችሁ ግንኙነት ይኖራችኋል። እሺ የአባቴስ በውጭ ነው የተፈጸመው ልበል፣ የእናቴን ግን ማን እንዳደረገ ማወቅ ፈልጋለሁ ሲል ወይዘሮ ዛህራ ጄሪና ሲፈን ናቸው በማለት ስትናገር እንዴት እንደዚህ ልትይቻች በማለት ሲጠይቃት እንግዲህ ያንን ሚሞሪውን አውጥታ ይሄ ሚሞሪ አስገባና ይኸው ከዚህ በፊት ወይዘሮ ሜርሲ ይዛው አይቻለሁ። ስለዚህ ምንድነው ብሎ ሲያየው ጄሪ ለእናቱ መድኃኒቱን ስትቀይር አየ። ሽምጥጥ አድርጋ ወይዘሮ ሜርሲ ካደቻት። ጓደኛዬ እንዴት ትክጅኛለሽ? አንቺ አይደለሽ እንደዚህ ያደረግሽኝ ስትላት በፍጹም እኔ እንዴት ነው የወንድሜን እናት የወንድሜ ሚስት አሱን ማስወግዶ አንቺ እኔ ጭራሽ ለምን ብላ ፍጥጥ ብላ ካደቻት። የዚህ ጊዜ ጄሪ በለቅሶ እንባ ታጠበች። አይደለም ከዚህ አይንሽን ላይሽ አልችልም፣ አሁን ፖሊስ አምጥቼ አንቺንም ነው ማስይዝሽ በማለት ጄሪን ሲያናግራት ጄሪ ደግሞ እኔ አቶ አምናን እሷ ናት እንደዚህ አድርጌ ብትልሽስ እንዴት ያለሽ? እንዴት የሰው ልጅ በሰው ተመክቶ ሰው ያጠፋል በማለት ቢናገራትም ጄሪ ማልቀስ ጀመረ። እንግዲህ እኔ አገባሁት ማለት ነው ባሌ ሆነ ማለት ነው እያለ ስትጠይቃት አይ እንግዲህ ነገርኩሽ ራሴ ላይ ፊንጤጥ ልትይ ነው። እኔ የፈለኩትን አጋባለሁ፣ የሚጋባውን አጋባለሁ፣ የሚሄደውን እሸኛለሁ። ምን ትፈልጊያለሽ ከዚህ በላይ በማለት ስትናገራት እሷም እሺ ጓደኛዬ ግን ይቅርታ አድርጊልኝ አደራሽ እንዳታጋልጭኝ አለቻት። ጭራሽ አሁን ደግሞ እኔ የምልሽን ገና ሌላም ነገር ታደርጊያለሽ ስትላት እንደምታስገድዳ ስነግራት ብቻ መድኃኒት እና ሰው አስወግጂ እንዳትይ ስትላት እንግዳማ ማታረጊ ከሆነ እዚህ ቤት ውስጥ አንቺና እኔ ጓደኝነታችን ያልቃ ስታ በፍጹም ከዚህ በኋላማ አላደርግም ብላ ስትላት እንግዳማ ዋጋሽን ደግሞ አንቺም ታገኛታለሽ በማለት ወይዘሮ ሜርሲ ታስጠነቅቃታለች ጄሪን። ምክንያቱም ወይዘሮ ሜርሲ አሁን ደግሞ ትኩረቷ ወደ ወይዘሮ ዛህራና ወደ ወይዘሮ ሮዚና ነው። ወይዘሮ ዛህራና ሮዚና እዛ ቤት ደግሞ ለመንቀል እየተዘጋጀ ነው። ለዚህም እሷ መንገድ እየታመቻቸችባት ነው። አሁን አቶ አምናን የአባቱና እናቱንም በሆስፒታል ሲያስመረምራት ታፍና እንደሆነ እንጂ በህመሟ እንዳልሞተ እየተረዳው አቶ አምናን ይህን ነገር ሁሉ አሁን ከቃል ጋር ሆኖ ሊያስተካክልና ልንደርስበታለን፣ ችግር የለም አይዞህ እያለ ሲለው አዎ አንተማ ለመቅበር ጎበዝ ነህ ታውቅበታለህ። ታዲያ የዛ ጊዜውን እኮ እጁን ልትቀብር ስትወስድ እኮ ይችንም አንድ ሐሙስ የቀራትን ሴትዮ አብረህ ቀበር ብዬ ነበር። ይኸው ሳያድር ደግሞ ማን እንደጨከንባት አናውቅም እንጂ ለዚህ በቃች እያለ ሜርሲ ታሾፍ ነበረ። በዚህም ጊዜ ወይዘሮ ሮዚና ትኩረቷን ለሜርሲ ነበር ያደረገች። እኔ በፍጹም ወንድሜ ይቺ ልጅ በሰላም መጀመሪያም እንዳልመጣች እርግጠኛ ነኝ በማለት ትናገራል። አክስቴ በቃ አሁን ምንም አይደለም እንረጋጋና ሁሉን ነገር እንደርሳለን በማለት እንግዲህ ይናገራሉ። ወይዘሮ ዛህራም ትኩረቷን ወደ ሲፈንና ወደ ሜርሲ እንዲሁም ወደ ጄሪ አድርጋ ስትከታተላቸው ጄሪ በተለይ ሲፈን ከሰዎች ጋር በድብቅ ስልክ እንደምታወራ ለአቶ አምናን ትነግረዋለች። ስታወራ ተደብቀሽ ስሚያት ብሎ ሲነግራት ተደብቃ ወይዘሮ ዛህራ ስታዳምጣት አስወገድኳት እኮ አፍኜ እያለች ስትናገር ስትሰማት ራሷን ይዛ ዋለች። ወይዘሮ ዛህራ በቃ ሲፈናት እንዲያረገችው ምን አደረገች ብላ
ከምኗ ደርሳ በጣም እኮ ተወዳት ነበር፣ የቅርቧ ነበረች እኮ እንዴት ልታደርግ ቻለኝ? እኔ አልገባኝም። አንቺ ቢሌንዬ እያለች ለቢሌን ዛህራ ማማከር ጀመረ። እናቴ ዛህራ ይህን ሁሉ ነገር ላቶ አምና መናገር አለብን አለቻት። አዎ አሁን ደግሞ በእሱ ከጎን ሆነን ማጽናናት አለብን ስትላት፣ አዎ አሁንማ ያስፈልገናል ከሱ ጎን መሆን አለብን ብላ ትላታለች። እንግዲህ አቶ አምናን አሁን ቆርጦ ማን እንደሆነ የእናቱንና የአባቱን ወደ እሱም ሳይመጣበትና ወደ ሌላ ቤተሰብ ሳይዛመትበት ለማጣራት ቆርጦ ተነስቷል። አሁን በሚቀጥለው እንግዲህ ሁላቸውም ተጋልጠው ወደ እስር ቤት የሚሄዱበት ነው። ወይዘሮ ሜርሲ ካልተጋለጠች አሁንም ወደ አክስትየዋ እጇን ታዞራለች። እንዲሁም ወይዘሮ ዛህራ ደግሞ በዛ ቤት ታማኝ ስለሆነች ታማኝነቷን አልፈለገችውም። ቀጣይ እሷን ነው ማደርጋት መጀመሪያ ወይዘሮ ዛህራን፣ ምክንያቱም ሌሎቹን ለማጥፋት ጄሪ እንደሆነ በእጄ ናት፣ ሲፈንም እንግዲህ ምንም አታመጣም በማለት ይዛታል። እንግዲህ አቶ አምናን የእናቱንና የአባቱን እውነታ ለማግኘት ምንን ተጠቅሞ ያመጣ ይሆን ወይንስ በምን አይነት ዘዴ ይታወቅባቸው ይሆን የሚለውን ቀጣይ መከታተላለን። ስለምትከታተሉ ከልብ እናመሰግናለን። ቻናሉን ላይክ፣ ሼር እያደረጉ ይጠብቁን።